ምርጧ ወያዙ ልጅ ይቅርታ በጣም አዙ ምን ሆነሽ ነው? አዙ ይቅርታ አዙ እሺ በያት እንጂ ደግሞ ምን አድርገሽ ነው? አይ ምንም ላስከፋዎች ነገሮች በሙሉ ይቅርታ። አዙ ቆይ ብታስከፊኝ መስገኝሽ አንቻለሁ እንዴ? እሺ በቃ ቻው። እሺ ቻው አዙ። እንዴ ቤት እኮ በእኔ ስም ነው እንዴ? እና ታዲያ እንዴት እንደዛ ሆነ? በቃ በእርግጠኝነት የሆነ ነገር አለ ማለት ነው። እስቲ አቤል የቤቱን ወረቀት አምጣልኝ። ምን ይሰራል? ዝም ብለህ አምጣው። ርብቃ ፌክ ነው። እስቲ አምጣው። አዎ ግን እንዴት ማሚማ በጭራሽ አታደርገውም። አይ እንደዛ እንኳን አይመስለኝም። አገኘሽው እንዴ? እኔ እንጃ እሱ ይሁን አይሁን እርግጠኛ አይደለም። እስቲ ጋንቺ ምንድነው? እሱ ነው እንዴ? አዎ ርብቃ ራሱ ነው። ስለዚህ የዛሬውም ሴራ የራሷ ነው ማለት ነው። አቤል ማሚ ብቻዋን አይደለችም፣ ሌላኛም መጉዳት የሚፈልግ። ሰላም ጤና ይስጥልኝ ወደ ርብቃ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ርብቃ ድራማ አሁን ላይ ርብቃም ልጇን አታለች፣ አቤልም እንግዲህ ቤቱን አጥቷል ማለት ነው። ነገሮች ሁሉ ለዩ ያደሉ ይመስላሉ። አንዳንዴ እንግዲህ ተንኮለኛ ሰዎች ለጊዜውም ቢሆን ስኬታማ የሆኑ ያክል እስኪሰማቸው ድረስ ደስታቸው ሙሉ ይሆንላቸዋል። እንደምናስታውሰው እንግዲህ እዩ ርብቃን ወንድም መስሎ ቀርቦ ብዙ ተንኮሎቹን ሲያደርግባት ነበረ። ማመን እስኪያቅተን ድረስ እኛ ራሱ ምናልባት ይሄ ልጅ ወንድሟ ስለሆነ ይሆን ለዛ ነው የሚወዳት እያልን በውስጡ አንዳንዴ ክፋትን ሲያስብ እናያለን። ከዛ ደግሞ ለርብቃ ሲጨነቅላት አብዝቶ ንግግሩን አጣፍጦ የሆነ ጥሩ ቃላቶችን እየመረጠ እያወራ ጥሩ ሰው ነው እንዲባል ማንም ሰው በመጥፎ እንዳያስበው። አንዳንዴ እንግዲህ ጥላቶቻችን ሰው ጥላቱ አይደለም የሚጎዳው። በነገራችን ላይ ጥላት ካለው የሆነ ሰው ሊጎዳኝ ይችላል ብለን የምንፈራው ሰው ካለ ያንን ሰው ስለምንጠነቀቀው እንደሚጎዳን ስለምናውቅ ሁልጊዜም ጥንቁቅ ነው የምንሆነው እና ነገር ግን የወዳጅ ጥላት ግን ልትጠነቀቁት አትችሉም። ቤታችሁ ጓዳችሁ ድረስ ህይወታችሁ ድረስ ሚስጥራችሁን ሁሉ ነው የሚያውቁት እና ምን እንደምታስቡ ምን እንደሚያበሳጫችሁ ምን እንደሚያስደስታችሁ ያውቃሉ ወዳጆቻችሁ። ስለዚህ ያንን ደስታችሁን በመንጠቅ የምትወዱትን ነገር በማሳጣት ነው እናንተን ማሰቃየት የሚፈልጉትና አንዳንዴ ጥላት ለካ ጥሩ ነው። ጥላት በቃ አለ ያ ሰው ሊጎዳኝ ስለሚችል ብለው ሁል ጊዜ በተጠንቀቅ ነው የምንቆመው ያ ሰው እንዳይጎዳንና። ግን የወዳጅ ጥላት ግን አይጣልባችሁ። ስብርብር አድርገው እንዳትነሱ አድርገው ነው የሚጥሏችሁና ከእንደዚህ አይነት ካስመሳይ ሰዎች እንግዲህ ፈጣሪ ይሰውረን። ልክ እንደ እዩ አይነት ሰዎች በጣም ብዙ አሉ። በጣም ብዙ በጣም በቃ ልጠብቋቸው አትችሉም። ማለት እነዛ ሰዎች እንዴት እንዲህ ያደርጋሉ እሱ እኮ በእኔ ላይ ብለን የምንመጻደቅባቸው ሰዎች ግን እኛም ራሳችን ልንሆን እንችላለን። እና እንግዲህ እዩ በጣም በሚያስገርም ሁኔታ ለርብቃ በተለይ ካረገዘች በኋላ ኢቨን እንኳን ከአቤል ጋር እንደዚህ ነገር ሲፈጠር አቤል ልጁን አስወጪ ማለት እንደዚህ አልፈልግም እንድታረግዥ ምናምን በስተት ነው ምናምን ብሎ እንትን ብሏት ነበርና እንትን እንዳትይ መድኃኒት እንዳትወስጂ በጣም አሪፍ ነው ያደረግሽው ምናምን ብሎ እሱ ነበር እንደውም ሲያበረታታት የነበረውና እና አንዳንድ እንዴት ነው ማለት የሆነ ተናዶባችሁ በድላችኋቸው ዝም ብለው መተው አይደለም የሚጎዷችሁ፣ ከመጀመሪያው ጀምረው ነው የሚጎዷችሁ። እንዴት ነው ልክ ርብቃ ያኔ ልጅ እንዳይፈጠር ብታደርግ ኑሮ ይሄን ስሜት እሷ ጋር የለም። ልጅ የሚባል ነገር አታውቅማ እንደሌለ በቃ የለም። እሱ ግን በጣም በደንብ እንዲታመሙ ስለፈለገ ነው ልጁ እንትን እንዳትይ መድኃኒት እንዳትወስጂ አርግዥ ምናምን ብሎ
ርብቃን የልብ ከሰጣት በኋላ ከዛ በኋላ ልጇ ልክ ሆዷ እየገፋ ሲመጣ ልጇ እያደገ ነፍስ ኑሮት ሰው ሲሆን ማለት ነው በቃ ያኔ ነው ደስታዋን ምነጥቃት። አይቼ ያየችውን ነገር እነሳታለሁ ምናምን ብሎ ነው እሱ በአእምሮ የሳልና ከመጀመሪያው ጀምሮ ተንኮሉን ብታዩት ከጅማሬው ነው በቃ ያኔ እሱ አሁን አይ ነው እነዚህ ሰዎች ቤተሰብ እንዲመሰረቱ አልፈልግም ልጅ እንዲኖራቸው ቢል ያኔ እንኳን ወሰድሽ ወይም ውሰጂ ይላት ነበር አይደለም። እንደዛ አይደለም ያደረገው እሱ በጣም ኃይለኛ በቀል ነው ማድረግ የፈለገው። የሆነ በቃ የምትወዱትን ነገር ንጥቅ በማድረግ የእናንተን ልብ ስብርብር በማድረግ ማለት ነውና እንግዲህ ርብቃ እንደዛ ሲያበረታታት ነበር እንደምታውቁት። እና እንግዲህ ኢቭን ታግታ ያለም እኮ እሱን ያሳገታት ያን ማድረግ ይችል ነበር፣ ግን ያኔ ምንም ወደ ራሱ አልገፋም። ልጁ ማለት ልጁ አላደገም ሳይሆን ቢያንስ እንደዚህ በቃ እንድትጓጉለት አያደርግም። አቤል ራሱ አያውቅም ነበረ፣ ተስፋ አልሰጠችውም ነበርና በቃ እሱ እየተደሰቱ እያለ ያን ደስታ መንጠቅ ነው የሚፈልገው እንጂ እኮ በጣም ብዙ አጋጣሚዎች ነበሩ። አዙ መድኃኒት ጨምራ ምግብ ላይ ሰታስ ነበረ። እሱን ሲያድናት ሲንከባከባት አይታችኋል አይደለ? ምናልባት አልታጠበም ቲማቲሙ ምናምን እያለ በጣም ለሷ እንደሚጨነቅ አደረገና እንግዲህ ወዲያው ነው ጧት ነው እንደዛ የሆነው። ማታ ላይ እሱ ግን በውሃ ጨምሮ ነው የሰጣት። እና ምን አይነት ማለት አንዳንዴ የሆነ የክፋትም እንትን አለው አይደለ? መጠን ነገር አለውና የሆነ በጣም የበደሉት በጣም በቃ ይሄ ነው የማይባል በደል ያደረሱበት ነው የሚመስለው ተግባሩና በሱ ቤት ደግሞ አይደረስበትም። እና አቤል እንግዲህ ልቡ ተሰብሯል፣ በጣም ቅስሙ ተሰብሯል ማለት ይቻላል ከርብቃ በላይ። ምክንያቱም ርብቃ እናት ናት እንግዲህ ምንም ይሄ ነው ተብሎ እንትን የሚባላት ነገር የለም። ግን እሱ ግን የሆነ በጣም ጉጉት ብሎ ነበር ካያችሁትና በቃ እንደዚህ ነው ጭልም ያደረጉበት። እና የዩ ማለት እዩ ያደረገው ነገር በጣም ነው የሚገርመው። መጀመሪያውንም እንዳይጠረጠር ጥሩ ሰው ሆነና ራሱ ነው እንግዲህ በውሃ እንደሰጣት ምናምን እኮ መጠርጠር ይችላል፣ ቀላል ነው። ግን በጣም ለልጁን መረገዝ ከማንም በላይ እሱ እንደፈለገው በቃ ልጁ እስኪወለድ የጓጓ ሰው እንደሱ የለም እዛ ቤት ውስጥ። ርብቃን በመንከባከብ ምናምንና ያስመስል ስለነበረ መርዝ በጥብጦ ሲሰጣት ቢያዩ ራሱ አያምኑም። ለምን በቃ ከሚያደርገው ድርጊት አንግል ማለት ነውና እና እንግዲህ ልጇን ከነጠቃት በኋላም ወዲያው ነበረ የእንባዋን ሳይደርቅ ነበር ሌላ ደግሞ ጉድ ያመጡት። ቤታቸውን ለቀው እንዲወጡ መጥሪያ አስመጥተው እንግዲህ ቤቱን ለቃችሁ ውጡ ተብለዋል። እና እንግዲህ እዩ በነገራችን ላይ ነገ ላይ አይውልም አያድርም ደስተውና ደም እንባ ነው የሚያለቅሰው። ርብቃ አትለቀውም። ርብቃ እንግዲህ ወደ ሳሎን ትመጣና እዩ ቁጭ ብሎ ነበር ፊት ለፊቷ። መጀመሪያ ግን የቤቱ የመጥሪያ ወረቀት ሲመጣ ለርብቃ አቤል ሲነግራት ቤቱ እኮ በእኔ ስም ነው ብለው ነበር። እናም እኛም መስሎን ነበር ግን አይደለም ይላትና ወረቀቱ ሲመጣ ግን ወረቀቱ ፌክ ነበረ። ከዛ ግን የሆነ ነገር አስታወሰች። እዚህ ቀደም እዩ የሆነ የሚስተካከለው ወረቀት ስላለ እኔ ላስተካክለው አቤል ጊዜ የለውም ብሎ የወሰደው ወረቀት ትዝ አላት ርብቃ። እዩ ይህን ድርጊት ሁሉ እንዳደረገው ነቃች ማለት ነው። በአንዴ ነው የነቃችው፣ በአንዴ ነው ያስታወሰችው። ግን እኮ የዛን ቀን የሰጠችው ወረቀት የሌላ ንብረት ውርስ እንጂ የዚህ ቤት አልነበረም። እንዴት እንደሆነ አልገባኝም። ወይም ደግሞ እሱ ሆን ብሎ የዚህን ቤት ወረቀት ነበር አንስቶ የሰጣት። እንዴት ነበረ አይደል ነው እሱ ስለነበረ በር ላይ እንትን ላይ ይሄ የመሳቢያው በር ላይ ያስቀመጠው ወረቀቱን ካወጣው በኋላ የመሳቢያው እንትን ላይ ያስቀመጠ ከላይ ቶሎ እንድታገኘው ማለት ነው። ከዛ እሷን መቅረጽ ነው እሱ የፈለገው፣ ስታነሳው መቅረጽ ነበር የፈለገው። ነገር ግን አልተሳካለትም። ወረቀቱ በዛ ላይ ፌክ ነበረ። ይህ ሁሉ ግን ተጠያቂዋ ማሚቴ ናት። ማሚቴ እንግዲህ የአቤልን ንብረት በሙሉ በልጇ ስም ነው ያደረገችው። ራሄል የምትባል ልጅ አለቻት። እሷም ደግሞ መቲ ናት። በመቲ ስም ነው ያደረገችው። በርብቃ ስም የተደረገው ነገር ሁሉ ፌክ ሆኖ ተገኝቷል ማለት ነው። ቤቱ ምንም ነገር ንብረት የላቸውም። እናም ርብቃ ወደ ሳሎን መታ እንደለመደው አቤል ርብቃ ምናምን እያለ ሊደልላት በሐሰት ወሬዎቹ ሲሞክር፣ ርብቃ ግን ኮስተር ብላ አሁን ላይ በቀላሉ የምትለቀው አይደለችም። ርብቃ ፎክራበታለች፣ አለቅም ብላለች። ስለዚህ ከዚህ በኋላ እዩ ተስፋ የለውም ማለት ይቻላል። ርብቃ በቀላሉ የምትተው አይደለም። ያደረገባት ነገር ይህ ነው የማይባል በደል ነው። ልጅን እስከ ማሳጣት ድረስ
ምንም የበደለችው ነገር አልነበረም እሱን ከመውደድና ከማክበር ውጪ። እሱ ግን እንደዚህ አይነት አስነዋሪ ነገር በእሷ ላይ አድርጓል። ልክ ነው። በጣም ነው የሚያስጠላው። የምሬ ነው ምላችሁ። እና እንግዲህ ርብቃን በዚህ ነገር በጣም ነው ልቧ የተሰበረው። ነገር ግን አሁን ላይ ወደ በቀል እየሄደች ነው። ለአቤልም እንግዲህ አታስብ፣ ይሄ ነገር በቀላሉ ይስተካከላል፣ ትንሽ ጊዜ ብቻ ብለው ነበረ። እናም እዩ ሆን ብዬ ነው ዝም ያልኩ፣ ሁሉንም ነገር ማላውቅ እንዳይመስልህ እና ጠብቀኝ ብለዋለች። እንደውም በደንብ ደስተኛ ሆንና ዋጋህን እሰጥሃለሁ፣ መፈጠርን እስክትጠላ ድረስ እንድትሰቃይ ነው ማደርግህ እያለች ነው ርብቃ። እንግዲህ ቀጣይ ክፍል የሚሆነው የርብቃና የእዩ ጦርነት ነው። ርብቃ እዩን በቀላሉ አትተወውም። በጣም የበደላት ነገር በሚያስጠላ ሁኔታ በልጇ ነው የመጣው። ንብረቱን ተውት እና እንግዲህ አቤል ደግሞ የዋህ ነው፣ ምንም አያውቅም። እዩን ስለሚያምነው እንደዚህ አይነት ነገር ቁም ነገረኛም አይደለም ብሎ ስለሚያምን ይህን ነገር አያደርግም ብሎ ነው የሚያስበው። በፍጹምም አይጠረጥረውም። ነገር ግን ርብቃ ጠርጥራለች። የሚያደርገውን ነገር ሁሉ ስለምታውቅ ነው የጠረጠረችው። እና ውድ ቤተሰቦቼ ርብቃ ክፍል 30 ይሄን ይመስል ነበረ። ቸር ቆዩልኝ።